ሰላም ተመልካቾች እንደምን አላችሁ? ፋና ሚዲያ ኮርፖሬሽን እና ኤግል ቪው ሚዲያ በመተባበር በየሳምንቱ አርብ ቀን ወደ እናንተ የሚያደርሱት የጤና ገጽ የተሰኘ ፖድካስት ዝግጅታችን ሰዓቱን ጠብቆ ጀምሯል። በዛሬ የፖድካስት ዝግጅታችንም አንድ የጤና ጉዳይ እናነሳለን። በተለይ ደግሞ የአርማወር ሃንሰን የምርምር ኢንስቲትዩት ለኢትዮጵያ የጤና ዘርፍ እያደረገ ያለውን አስተዋጽኦ በሚመለከት በተጨማሪም ደግሞ የዲጂታል የጤና ዘርፍን በሚመለከት ተቋሙ ምን ያህል ዲጂታል ዘርፉን እየተጠቀመበት ነው፣ ወደ መሬት የሚወርዱ ሀሳቦችን ከምርምር ባለፈ ወደ መሬት የሚወርዱ ሀሳቦችስ ምን ላይ ናቸው የሚለው ሀሳቦችን እያነሳን ቆይታ እናደርጋለን። ለዚሁ ደግሞ ከአርማወር ሃንሰን ዶክተር ፈቃዱ አሰፋን ጋብዘናል። እኔ በጸሎት ነኝ፣ እንደዚሁም ያለው ባልደረባዬ ያለው አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። ያለው እንዴት ነሽ? ሁሉ ሰላም። ዛሬ እንግዲህ በአዲስ እንግዳ በአዲስ ሀሳብ ደግሞ ድጋሚ ተገናኝተናል። አድማጭ ተመልካቾቻችን ዛሬ ሲያዳምጡ ሲመለከቱ ምን ያገኛሉ የሚሉትን ቆንጆ አድርገሽ ጀምረሻል። ከዶክተር ጋራ በድጋሚ እንተዋወቅ በሰፊው። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንተዋወቅ እስቲ። እሺ፣ ፈቃዱ አሰፋ እባላለሁ። በሙያዬ ሐኪም ሕክምና ነው ያጠናሁት። በተጨማሪ ደግሞ በህብረተሰብ ጤና በተለይ የጤና ስርዓት አመራር ላይ ስፔሻላይዝ አድርጌያለሁ። አሁን እንግዲህ ከረንትሊ እየሰራሁ ያለሁት አርማወር ሃንሰን ሪሰርች ኢንስቲትዩት የናሽናል ሄልዝ ኢኖቬሽን ማኔጅመንት ኦፊሰር ሆኜ አድቫይዘር ሆኜ ነው የምሰራው። ከዛ በፊት ጤና ሚኒስቴርም ስፔሻል አድቫይዘር ሆኜ ሰርቻለሁ። ከዛ በፊት ደግሞ ጅማ ዩኒቨርሲቲ ሆስፒታል ለአንድ 4 አመታት ዋና ስራ አስፈጻሚ ሆኜ ሰርቻለሁ። መጀመሪያ እንግዲህ ወደ ሌላ ቦታ አፕላይ ከማድረጋችን በፊት ተቋሙ ኢኖቬሽን እንዴት ይረዳል ብለን ማንሳት አለብን አይደለም? ስለዚህ የአርማወር ሃንሰን ሪሰርች ኢንስቲትዩት ኢኖቬሽንን እንዴት ይረዳዋል? በምን አይነት መልኩስ እየተገበረው ይገኛል? እሺ፣ አመሰግናለሁ። እንግዲህ ቅድም እንዳነሳሁት የአርማወር ሃንሰን ኢኖቬሽን የሚረዳው በዚህኛው በግራንድ ቻሌንጅስ ኢትዮጵያ በሚባለው ፕሮግራም ስር ላለፉት 10 አመታት እየመራ ስለሆነ በዛ ላይ ያስቀመጠው የራሱ ጋይድላይን አለው ወይም መመሪያ የተቀመጠ መመሪያ አለ። የኢኖቬሽን ወይም ፈጠራ የሚገመገምበት። ለምሳሌ አንድ ሰው እኔ ፈጠራ ስራ አለኝ ብሎ ፕሮፖዛል ጽፎ ሲያስገባ የሚገመገምበት ጋይድላይን አለን ወይም መመሪያ አለን። እሱን የሚገመግሙ ደግሞ አገራዊ የሆኑ ናሽናል ታስክ ፎርስ እንላቸዋለን። በየመስኩ የበቁ ብለን የምናስባቸውና ቮሉንቲር የሆኑ ለማገልገል ያለምንም ክፍያ ለማገልገል ፈቃደኛ የሆኑ አገራዊ ኮሚቴ አለ። እዛ ላይ ባስቀመጥነው መሰረት አንድ ፈጠራ ስንል አንደኛ አዲስ ነገር መሆን አንዱ ነው። አዲስ ከዚህ በፊት ያልተተገበረ ሆኖ ግን አዲስ ስለሆነ ብቻ ፈጠራ አይባልም። ፈጠራው መሬት ወርዶ ተተግብሮ የሰዎችን ህይወት እለት ተእለት ህይወት ማሻሻል የሚችል መሆኑ ሲታወቅ፣ ወይ ደግሞ የነበረ ነገር ሆኖ በጣም በተወሰነ መልኩም ቢሆን የተሻሻለ ከነበረበት፣ ለምሳሌ ከውጭ የሚገቡ እቃዎችን የሚጠቀም ከሆነ ሀገር ውስጥ ባሉ እቃዎች ወይም ማቴሪያልስ የሚተገበር ከሆነ፣ ዋጋው ከውጭ የሚገባው ውድ ከሆነ ደግሞ እዚህ ሀገር ውስጥ የምንሰራው ዋጋው የሚወርድ ከሆነ፣ ሀገር ውስጥ ውጭ ላይ ይሰራ የነበረው ወደ ሀገር ውስጥ መጥቶ የሚገጣጠም ከሆነ፣ ሲግኒፊካንት ሞዲፊኬሽን የምንለው ደግሞ በጣም የነበረውን በማላቅ የሚሰራ ከሆነ እና እሴት ከነበረው ነገር ላይ አዲስ እሴት ወይም ቫልዩ አዲሽን የምንለውን ጨምሮ የሚመጣ ከሆነ ኢኖቬሽን እንለዋለን። ስለዚህ በዚህ ለምሳሌ አንድ ፕሮፖዛል ሲገባ በዚህ ይገመገምና ኢኖቬሽንን ካላሟላ እንዲወድቅ ነው የሚደረገው። አንድ ጥናትና ምርምር ግን ቀደም ብሎ ሁላችንም በትምህርት ቤቶች ውስጥ አለፍን አይደል? የመጀመሪያ ዲግሪን ሲመረቅ አንድ ሰው በተሳበበት ወይም በገባው ለውጥ አመጣበታል ብሎ በሚያስበው ጉዳይ ላይ ጥናትና ምርምር ያደርጋል። አብዛኞቹ በዩኒቨርሲቲ ውስጥ ያሉ ጥናትና ምርምሮች እንደ በማስተርስና በፒኤችዲ ደረጃ ያሉትን ሳይጨምር በዲግሪ ደረጃ ያሉት እንደው መመረቂያን ለማሟያ ነው የምንጠቀምባቸው። እዚህ አርማወር ሃንሰን ሪሰርች ኢንስቲትዩት የሚሰሩ ጥናትና ምርምሮች ግን ሁሉም የሚተገበሩ ናቸው። ከዚህ አኳያ ኢኖቬሽንን እንዲያካትቱ ከማድረግ አኳያ ምን እየተሰራ ነው? ጥሩ ነው። ይሄ ግንዛቤ በአንተ በኩል አሁን ያለው ግንዛቤ
የአርመር ሃንሰን ሪሰርች ኢንስቲትዩት የሚሰራቸው ምርምሮች ሁሉም የሚተገበሩ ናቸው የሚል ግንዛቤ እንዲኖር ይፈለጋል። በማህበረሰቡ ደረጃም ብቻ ሳይሆን በተመራማሪዎቹ ሲጀምሩ ሀሳቡን ይህ ምርምር ምን ሆኖ ነው የሚወጣው? ፕሮዳክት የምንለው የተጨበጠ ፕሮዳክት ሆኖ ነው የሚወጣው? ምርት ሆኖ ነው የሚወጣው? ወይም ደግሞ ለፖሊሲ ግብዓት የሚሆን ማስረጃ ኤቪደንስ የምንለው ሆኖ ነው የሚወጣው? ምክንያቱም ፖሊሲ ወሳኝ ነገር ነው። በሚሊዮኖችን ህይወት ሊቀይር የሚችል ስለሚሆን የሚተገበር ፖሊሲ። መድኃኒት ሆኖ ነው የሚወጣው? ቴክኖሎጂ አዲስ ቴክኖሎጂ ሆኖ ነው የሚወጣው? ወይ ደግሞ አገልግሎትን የሚያሻሽል ነገር ሆኖ ነው የሚወጣው? ፕሮሰስ ሲስተም ሆኖ ነው የሚወጣው የሚለውን ገና ምርምሩን ከማሰቡ በፊት እነዚህ ነገሮች ማሰብ እንዳለበት ይታመናል፣ መሆንም አለበት። ግን ያው አንዳንድ ጊዜ እንግዲህ ከዛ ሁሉም እንደዛ ላይሆን ይችላል አሁን ባለው ሁኔታ። ግን አርመር ሃንሰን እስካሁን ድረስ ላለፉት 55 እና ከዛ በላይ አመታት ከተመሰረተ ጀምሮ ትልልቅ ምርምሮችን በመስራት በተለይ በሳምባ ነቀርሳና በሊፕረሲ የስጋ ደዌ በሽታ ላይ ትልቅ ታሪክ ያለው ተቋም ነው። በዓለም ደረጃ ኤቪደንሶችን ፕሮዲስ በማድረግ በጋይድላይኖች ላይ ዓለም አቀፍ የትሪትመንት የሕክምና ጋይድላይኖች ውስጥ እንዲገቡ ያስቻለ ተቋም ነው። በዛው ልክ ግን ብዙ ስለሚጠበቅበት በተለይ ደግሞ አዲሱ የምርምር ኮምፕሌክስ ከተሰራ በኋላ ና ከመጋቢት 26 አካባቢ ይመስለኛል ክቡር ጠቅላይ ሚኒስትራችን መጥቶ ያንን ተቋም ካስመረቁ በኋላ ትልቅ መነሳሳትና የአቅጣጫ ለውጥ አለ። አሃሪን አሁን ቅድም ያልነው ሀሳብ እንዲሆን ማንኛውም ተመራማሪ አንድ የምርምር ሀሳብ ይዞ ሲመጣ ምርምሩ ቤዚክ የምንለው ወይም መሰረታዊ የሆነ ምርምር ሊሆን ይችላል። አዲስ እውቀት ማመንጨት፣ አዲስ እውቀቱ ግን የሆነ ሄዶ የሚፈታው ችግር መኖር አለበት። ስለዚህ ይሄን ሀሳብ እንዲያስብ አቅጣጫም ተቀምጦ በዛ ላይ እየተሰራ ነው አሁን ያለው። ያም ሆኖ ግን ብዙ እስካሁን የወጡ አሉ። በኢኖቬሽንም በምርምርም ካየን ለምሳሌ በሀገር ደረጃ የወባ መመርመሪያ ኪት ከውጭ የምናስገባት ነበረች እና የነበረው እና አገራችን ውስጥ ደግሞ እየሄደ ያለው የወባ ስርጭት አይነት ራሷን ቀይራ የወባ ትንኛዋ ያ መመርመሪያ ሊለየው የነበረውን የፕሮቲን የሚያመርተውን የዘረመል ክፍሉን በማጥፋት አይለየውም ነበር። ሰው ወባ ቢኖርበትም እንደሌለበት ነው። ምክንያቱም በጊዜ ሂደት የተላመደች ትመጣለች። ያ ስለሆነ ይሄ የአሃሪ ተመራማሪዎች ተመራምረው ያን ነገር አግኝቶ በሀገር ደረጃ የሚገባው ያ ኪት የኢትዮጵያ ላይ የሚሰራውን የወባን የመመርመር ብቃቱ እየወረደ መሆኑን በማስረዳት የተሻለ የወባ መመርመሪያ እንዲገባ የፖሊሲ ግብዓት ሆነዋል። በዚህ ላይ በነገራችን ላይ ከኢኮኖሚካል ቤኔፊትም አኳያ አንድ መመርመሪያ ማሽን ከውጭ ሀገር ማምጣት እና ተግባራዊ ማድረግና በሀገር ውስጥ በተደረገ ጥናትና ምርምር በተሰራ ምርትና በራሳችን የሆነ ነገር ደግሞ የራስን ችግር በራስ አቅም የመፍታት አቅምንም ማዳበር ሌላው ትልቁ የአርመር ሃንሰን ሪሰርች ኢንስቲትዩት ስኬት ነው ብሎ መያዝ የሚቻል ይመስለኛል። እውነት ነው። ማምረቱ ጋር እንግዲህ በራስ ማምረቱ ጋር ገና አልደረስንም። እስከ ቴክኖሎጂ ሽግግር ድረስ የደረሱ ምርምሮች ደርሷል። ይህን ግብዓት ራሱ በሀገር ደረጃ የፖሊሲ ግብዓት የሚሆነውን ኤቪደንሱን ወይም ማስረጃውን አመንጭቶ አሳይቶ እየገባ ያለው የምንፈልገውን ችግር እየፈታልን አይደለም፣ ስለዚህ እንቀይሮ የሚለውን ራሱ ግብዓት ለፖሊሲ ግብዓት ማቅረብ ትልቅ ግብዓት ነው፣ ትልቅ አቅምም ነው ለሀገር። ሌሎቹም እንግዲህ በኢኖቬሽን ደግሞ ብንወስድ ይሄ ቅድም ያልኩት ግራንድ ቻሌንጅ ኢትዮጵያ ለምሳሌ ከ2010 ጀምሮ በ2017 ጀምሮ ለ10 ዓመታት እየተካሄደ ነው ብያቸዋለሁ። በሀገር ውስጥ በዛ ሂደት ውስጥ ያለፉ ልጆች ጅማ ዩኒቨርሲቲ ያሉ ልጆች አሁን የኢንፋንት ራዲያንት ዎርመር የምንለውን ህጻናት ማሞቂያ ማሽን በራሳቸው ዲዛይን አድርጎ ሀገር ውስጥ ሰርቶ ከኢትዮጵያ
ምግብና መድኃኒት ቁጥጥር ባለስልጣን ፍቃድ አግኝቶ ወደ ማምረት ገብቷል። በተጨማሪ እነኚሁ ልጆች የፎቶቴራፒ ማሽን ህጻናት አይናቸውና ቆዳቸው ሲወለዱ እንደተወለዱ ቢጫ የሚሆነውን ከውጭ ገባ የነበረውን ሀገር ውስጥ በራሳቸው ዲዛይን በማድረግ የሶፍትዌሩንም የሃርድዌሩንም ስራ በራሳቸው በመስራት አርሞር ሃንሰን ሪሰርች ኢንስቲትዩት ደግሞ እዚህ ላይ በግራንትና በምክር እነሱን በማማከር በመርዳት ሱፐርቫይዝ በማድረግ ፈንድን በማቅረብ በማገዝ እነዚህ ልጆች ፍቃድ አግኝቶ ማምረት ጀምረዋል። በዲጂታልም ከመጣን በቴክኖሎጂም ከመጣን የናሽናል ትሪትመንት ጋይድላይን የምንለው ሆስፒታል ላይ ሐኪሞች ተጠቅመው መድኃኒት የሚያዙበት ትልቅ መጽሐፍ አለ። በየ4 አመቱ በየ5 አመቱ የሚታደስ አስፈላጊ ከሆነ ቴክኖሎጂ ሲቀየር ወይም የመድኃኒቶቹ የስርጭት የተዋሲያኑ መድኃኒቱን የመቋቋም ሂደትም ታይቶ የሚቀየሩ እሱ ወደ 2000 ፔጅ የሚደርስ ነው። በጣም ትልቅ መጽሐፍ ነው። ይሄን አትሞ ለሁሉም ባለሙያ ማድረስ ከተፈለገ በጣም ትልቅ ነው። አንዱ ምን ያህል ነበር የፈጀው? ፕሪስክራይብ ማድረግ የሚችል ኢትዮጵያ ውስጥ ተብሎ የሚገመተው ወደ 135,000 በትንሹ ጤና ባለሙያ ቢኖር አንዱ የዛሬ 3-4 አመት በፊት እንኳን 25,000 ብር በላይ ነው የታተመው አንዷ። ይሄንን አሁን በአርሞር ሃንሰን ሪሰርች ኢንስቲትዩት የሚደገፉ ተመራማሪዎች ወደ ሞባይል አፕሊኬሽን ቀይሮ በሁሉም ሰው ሐኪሙ ሞባይል ላይ የፈለገውን ፓርት ሄዶ ነክቶ ማዘዝ የሚችልበት ማየት ራሱንም ደግሞ በዛም እያበቃ የሚሄድበት ሆኖ ተቀይሯል። ጥናትና ምርምሮች በኢኖቬሽን መታገዛቸው በመረጃ ላይ የተመሰረተ ውሳኔ አሰጣጥን ለማረጋገጥ አስቻይ ናቸው። ስለዚህ የመንግስት የስራ ኃላፊዎች ሚኒስትር ዴታዎች እንደ መንግስት ደግሞ ትልቁ የሀገራችንን የስልጣን ኃላፊነት የያዘው የፓርላማ አባላት ህጎች ላይ ደንቦች ላይ ጋይድላይኖች ላይ እንደዚሁ መመሪያዎች ላይ ውሳኔ እንዲሰጥ ከማድረግ አኳያ በመረጃ ላይ የተመሰረተ ውሳኔ አሰጣጥ ለመስጠት ኢኖቬሽን ሪሰርች ምን አይነት አስተዋጽኦ አለ? ከፍተኛ አስተዋጽኦ አላቸው። እንግዲህ ቅድም ባልኩት መሰረት ለምሳሌ አገር ውስጥ የሚገባውን የመድኃኒት አይነትና የመመርመሪያ መሳሪያ አይነት መቀየር ከተቻለ በማስረጃ ላይ በተመሰረተ ለምሳሌ ትልልቅ አገራዊ ፖሊሲዎች የአርሞር ሃንሰን ሪሰርች ኢንስቲትዩት አይነቱ ቲቢ ሳምባ ነቀርሳስ ከ9 ወር ወደ 6 ወር ከ2 አመት ወደ 9 ወር ይወሰድ የነበረው መድኃኒቶችን እንደዚህ አይነቱን የምንወስነው ጊዜውንና የመድኃኒቱን ዶዝ የጥንካሬ ደረጃውን የምንወስነው በእንደዚህ አይነት ምርምሮች ነው። ስለዚህ ይሄ ምርምር እንደ አርሞር ሃንሰን ሪሰርች ኢንስቲትዩት አይነት የሚያመጡት የምርምር ውጤት የሚያወጡት ማስረጃ ደግሞ ከፍ ያለ ነው። ምክንያቱም ለምሳሌ ክሊኒካል ትራያል የምንለው የኤቪደንስ እንግዲህ የራሱ መሰላል አለው። መረጃዎች የጥንካሬ መሰላል አላቸው፣ ደረጃ አላቸው። ኤቪደንስ ላደር የምንለው ለምሳሌ የአንድ ተመራማሪ የግል አስተያየት ዝቅተኛው ነው። ምክንያቱም አስተያየት ነው የመሰለው ሊል ይችላል ወይም ከልምዱ ካነበበው ሊናገር ይችላል። ከፍ ባለ ደረጃ ወደ 7ኛ ደረጃ ላይ ከፍ ብለን ስንመጣ ደግሞ ራንደማይዝድ ኮንትሮል ትራያል እንላለን። ሐኪሙም የማያውቀው ታካሚውም የማያውቀው ተደርጎ 2 መድኃኒቶች አንዱ ትክክለኛው መድኃኒት አንዱ ደግሞ እሱን የሚመስል ተደርጎ ታካሚዎች በ2 ቦታ ተከፍሎ ምርምር ይደረግና የትኛው ነው እውነት ለውጥ አለው ወይ ደግሞ የነበረው መድኃኒትና አዲሱ መድኃኒት ጎን ለጎን የምናወዳድርበት ስርዓት ነው። ቼክ የሚደረግበት በዚህ ደረጃ የሚመጣ ማስረጃ ከፍ ያለ ተአማኒነት ያለው ማስረጃ ነው የሚሆነው። እንደዚህ አይነት ማስረጃዎች ናቸው ለቅድም ያልኩት ትሪትመንት ጋይድላይን አይነት ህክምና የሚሰጥባቸው። ወባ አንድ ሰው ወባ ከታመመ ኳርተም ይሄን ያህል ግራም ለዚህ ያህል ቀን ይውሰድ የሚለውን አገራዊ አድርገን የምንወስደው በደረጃዎች ውስጥ የምናካተው እንደዚህ አይነት ምርምር መመሪያ ሆኖ ለመውጣት መረጋገጥ አለበት። የብዙሃንን ህይወት ስለሚነካ ማለት ነው። በሌሎቹም አሁን ይሄኛው በባዮሜዲካል ሳይንስ ምርምር ስለሆነ እንጂ በፐብሊክ ሄልዙም ደግሞ ከሄርን ለምሳሌ ምን አይነት ኢንሹራንስ ያስፈልጋል? ጤና ኢንሹራንስን እንዴት እናስፋፋው? ምን ያህል እናስከፍል በአመት? ክፍያ አገልግሎት ላገኙ ሰዎች ደግሞ
ለአገልግሎት ለሰጡ ተቋማት እንዴት እንክፈል እነዚህ አይነቶቹ በማስረጃ ተደግፈው ካልመጡ ዝም ብሎ ያቦሰጡ ውሳኔ ይሆኑና የማይዘልቁ ይሆናሉ የማያዋጡ ወይም የማይዘልቁ ታካሚው ላይ ወይ ዝም ብለን የምንጭንበት መክፈል የማይችል ይሆናል ወይ ደግሞ ተቋማት በዚህ ያህል ነው ይሄን የምታከመው ብለ ብትወስንባቸው መቋቋም አይችሉም ከገቢያቸውና ከወጪያቸው ጋር መቋቋም ስለማይችል በጥናት ተደግፈው ሲመጡ ነው ሁሉ ነገር በታቀደውና ባለው በጀት መሄድ የሚችለው ሰው በዚህ ምክንያት እንደ አርመር አንሰን ሪሰርች ኢንስቲትዩት አይነት የሚያወጡት ማስረጃዎች የፖሊሲ ግብአትን በተለይ ፖሊሲ ግብአትን የስርዓት ሲስተም የምንለውን ለመቀየር ለመለወጥ የሚኖራቸው ሚና በጣም ትልቅ ነው በፖሊሲ እና በመመሪያዎችን ለማሻሻል እና የተሻሉ ለማድረግ የሚሰሩ ስራዎች አሉ የተሰሩ የጥናትና ምርምር ውጤቶች አሉ ከዛ ደግሞ ቀደም ሲል እንደጠቀሷቸው ህክምናው ላይ ወደ መሬት የሚወርዱ ህዝቡ ዘንድ የሚደርሱ የጥናትና ምርምሮች የተከናወኑ እንደነበረ የተወሰኑ ምሳሌዎችን ጠቀሱልን ወደ ዲጂታሉ ልምጣና ደግሞ ቀደም ሲል በተወሰነ መንገድ እየነካኩስ ነበረ የዲጂታል ዘርፉን በደንብ ለህክምናው አላማ በደንብ ለማዋልና ለመጠቀም አዳዲስ ፈጠራዎችን ምን ያህል እየተጠቀምንባቸው ነው በተቋሙ በኩል ምን የተሰሩ ነገሮችስ አሉ ከዚህ ቀደም አንድ እንግዳ ጋብዘን ነበር እዚህ በቴሌ ደርማቶሎጂ በሚመለከት አዲስ የፈጠራ ውጤት ነበረ በተቋሙ አማካኝነት ወደ ተግባር እየገባ ያለ የፈጠራ ውጤት ነበርና ከዛ ጋር በተያያዘ እሱን የመሳሰሉ ሌሎች ዲጂታል ሄልዙን በደንብ የሚያሳድጉ የምርምር ውጤቶች ካሉ እነሱን በምሳሌነት የምናነሳቸው ነው በጣም ጥሩ እንግዲህ ቅድም ምናልባት በግራንድ ቻሌንጅ ኢትዮጵያ ከፈንድ ከተደረጉ አንዱ ሊሆን ይችላል አሁን ያነሳሽው እየተሰሩ ናቸው ለምሳሌ በአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ስርዓት ተጠቅሞ ቆዳ ላይ ያለውን በሽታ ምን አይነት ነው ብለው የሚጠቁም ወይም የሚለይ የተሰሩ ናቸው ሌሎችም አሉ ከነሱ አንዱ ሊሆን ይችላል በኢንተርቪው ላይ እንግዲህ የቀረበው የቆዳ ካንሰርን ለምሳሌ የሚለይ ቆዳ ካንሰር በጣም በካቴጎሪያቸው ብዙ አይደሉም ግን እነዛን ግን ለይቶ ከሌላው የቆዳ በሽታ ምናልባት ይሄ ሊሆን ይችላል ብሎ ምክረ ሀሳብ ሊያቀርብ የሚችል እነዚህ ላይም ኢኖቬሽን የተሰራ ነው ቅድም ያልኳቸው ዲጂታል ሄልዙን ለማሳለጥ ለምሳሌ ትሪትመንት ጋይድላይኑን ወደ ሶፍትዌር ወደ አፕሊኬሽን መቀየር አንዱ ከዲጂታል ሄልዝ ማንም ሰው ሐኪምም ባይሆን ማግኘት የሚችል ነው አፕሊኬሽን ከሆነና ጉግል ፕሌይ ላይ ከተጫነ እሱን ደግሞ ወዴት እየተቀየረ ነው አሁን ኤአይ ፕሪስክራይበር በሚል ያንኑ በኤአይ ሰው ሰራሽ አስተውሎት ደግሞ ግንዛቤ የታካሚውን ታሪክ አካላዊ ምርመራ የተደረገለትንና የላቦራቶሪ የተመረመረውን ግምት ውስጥ አስገብቶ ለሐኪሙ የውሳኔ አሰጣጡን ሊያግዝ የሚችል ኦልሞስት አልቆ አሁን ፍተሻ ቫሊዴሽን የምንለው የተወሰኑ ሆስፒታሎች ላይ አሰራጭቶ ሐኪሞች ተጠቅመው እንዲያዩና ይሰራል አይሰራም ምክንያቱም አሁን አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የምንለው ሁሉም አልጋ በአልጋ አይደለም የራሱ ችግር አለው ያንን ለይቶ የተባለውን ነገር ሪሊ ይሰራል ወይ የሚለውን በማጣራትና ያለ ነው ያንን ካለቀ በኋላ የኛ ስራ ዲጂታል ሄልዝ ላይ የዲጂታል ሄልዝ ዲፓርትመንት ራሱን የቻለ ጤና ሚኒስቴር ላይ ስላለ ማልማት ነው በተቻለ መልኩ ማልማት ለዲጂታል ሄልዝ ግብዓት የሚሆኑ ነገሮችን ማልማት ካለማንና ፈትሽን ብቁ ነው ስራ ላይ መዋል ይችላል ብለን ስናምንበት ለጤና ሚኒስቴር ማስረከብና ጤና ሚኒስቴር የአገልግሎቱ ስርዓቱን የሚለውጥበት አድርጎ እንዲጠቀም እናደርጋለን ፓርቶግራፍ የምንለው አለ ለምሳሌ በጣም አንድ ፔጅ የሆነች ቼክ ሊስት ነገር ናት እናቶች ሲወልዱ ወሊድ ሂደቱ የምንከታተልበት ነው የጤና ባለሙያዎች የሚከታተሉበት አንድ ፔጅ ሆና ግን ከክትትል ነግሊጀንስ ባለሙያው እሷን በትክክል ካለመሙላት የተነሳ የሚፈለገው ነገር ቶሎ ተደርጎ የእናትዮ ጤና እና የህፃኑ ጤና ሳይጎዳ እርምጃ ሐኪምን የሚወስድበትን ጊዜ ለመወሰን የሚያግዝ ነው ያ ፓርቶግራፍ ስለዚህ የሚሞሉ ነገሮች አሉ የተሞላ በተሰጠው ሰዓት የሆነ ቦታ ላይ ሲደርስ
አላርም የሚያደርግበት አለርት የሚያሳይበት በቃ እዚህ ጋር ሐኪሙ ውሳኔ መስጠት አለበት ይሄ የወሊድ ሂደት በትክክል እየሄደ አይደለም ብሎ የሚያሳይ ነው። ይሄ ድሮ በወረቀት ነበረ። በወረቀት እያለ ሰዎች ብዙም የሞሉ አልነበረም። አሁን ይሄ ዲጂታይዝድ ሆኖ አልቋል። ሪፖርት ኢቭን ሰሞኑ ሪፖርቱን አምጥቶልናል ኢኖቬተሩ። ከዚህ በኋላ ምን ይሆናል? ጤና ሚኒስቴር ይህንን የታካሚዎች ስርዓት የኢኤምአር የሚባለው ኤሌክትሮኒክ ሜዲካል ሪከርዲንግ የሚባለው ስርዓት ውስጥ ያካትና አንዲት እናት ገብታ ወሊድ ሂደት ስትጀምር ያን ይከታተላል፣ ራሱ አላርም ይሰጣል፣ ይጠቁማል። ይሄ ነገር መሻሻል አለበት፣ ቶሎ እርምጃ ውሰድ፣ ወይ ህፃን ወይ እናት ችግር ውስጥ እየገባች ነውና የምትወስዳቸው እርምጃዎች ደግሞ እነዚህ ናቸው ብሎ ያግዛል። እነዚህ እየተሰሩ ነው። ለምሳሌ ሌላ የዳያቤቲስ ሴልፍ ማኔጅመንት ወይም የስኳር በሽታ ራስን በራስ ራስ አገዝ ህክምና መስጠት ማለት ከመድኃኒት መልስ ያለውን መድኃኒቱን ሐኪም ነው የሚያዝለት፣ ግን ስቲል መድኃኒቱንና ህክምናውን ምግቡን እንቅስቃሴውን እንዴት አብሮ ማስኬድ ይችላል የሚልም እየተሰራ አንደኛ ዙሩን ጨርሶ ሁለተኛ ዙር የክሊኒካል ሙከራ ሂደት ላይ ነው ያለው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ያወጣውን የምግብ ቴብል ፉድ ቴብል የምንለውን እያንዳንዷ ምግብ በማንኪያ በጭልፋ በምናምን ካሎሪ አላት። እሷን አስገብቶ አንድ የስኳር ታካሚ አንድ ቁርጥ እንጀራ ቢበላ ምን ያህል ስኳር ነው ሰውነቱ ውስጥ የሚገባው፣ ወይም አንድ ጭልፋ ሽሮ እዛ ላይ ቢጨምር ምን ያህል ነው የሚሆነው። ስለዚህ ቀድሞ ያለው የስኳር መጠኑ ስንት ነው፣ እየወሰደ ያለው መድኃኒት ምንድን ነው፣ እሱን አመጣጥ ነው፣ እንቅስቃሴ ያለው የለውም፣ አመጣጥ ነው፣ ራሱን እንዲመራ የሚያስችል እያለቀ ነው ያለው። ይሄም ሲያልቅ እንግዲህ እኛ ለጤና ሚኒስቴር እንዲሰጥና ጤና ሚኒስቴር ጉግል ፕሌይ ላይ በየሆስፒታሉ ባሉ ኮምፒውተሮች ላይ ከዛ የማህበራት አሶሲዬሽን አለ። ለምሳሌ ዳያቤቲክ የስኳር በሽታ አሶሲዬሽን አለ። እነሱ ወስደው ለማህበራቱ እንዲሰጡ ማድረግ ላይ ነው የምንሰራው። ይሄ ነው። ወደ ዲጂታል ሄልዙ ስንመጣ ወደ ሀገር በራሱ ደግሞ እንግዲህ ራሱን ዲጂታይዝ ለማድረግ የሄልት ሴክተሩን ትራንስፎርሜሽን ሪፎርም አሁን እየተካሄደ ያለውን የጤና ሴክተር እና የሲቪል ሰርቪስ ሴክተር ሪፎርሙን በመተግበር ራሱን ሙሉ በሙሉ ዲጂታይዝ ለማድረግ የሀሪ ትራንስፎርሜሽን እቅድ አቅዶ ደግሞ ሀሪ እየሰራ ነው ያለው። የፋይናንስ የሰው ኃይሉ የግዢ ስርዓቱ አንዳንዶቹ አሁንም ዲጂታይዝድ ሆነዋል፣ ግን ሙሉ የሆነ ከሀስ ከፔ የሚሰራቸውን ስራዎች ዲጂታይዝ ለማድረግ ደግሞ አቅዶ እየሰራ ነው ያለው። ሀሪ በራሱ የምርምር ኢንስቲትዩት ነው ብለናል አይደለም? ምርምሮችን ለማድረግ በራሱ ዲጂታል ስርዓቶችን መጠቀም አስፈላጊ ይሆናል። በተለይ ደግሞ አሁን ለምርምር ስራዎች በደንብ የምንጠቀም አስፈላጊ የሚሆኑት መረጃዎች አሉ አይደለ? መረጃዎችን ለመሰብሰብ ትልልቅ መረጃዎችን ለመተንተንና ጥናቱ ለታለመበት አላማ ብዙ የፋይናንሻል ነገሮችን ሳይፈልግ ከብዙ እንግልትና ወጪዎች በተቆጠበ መንገድ ለማከናወን በራሱ ዲጂታል ስርዓቱ በደንብ የሚያግዝ ይመስለኛል። እና በዛ መልኩ ምን ያህል እየተጠቀመበት ነው ተቋሙ የሚለውንም እዚህ ላይ ተጨምሮ ሁለት ነገሮችም እያነሳልን ነበር ዶክተር ፍርቄ። አንደኛው አስተዳደራዊ ስራዎችን ማዘመን ላይ በአርማወር አንሰር ሪሰርች ኢንስቲትዩት ይሄ ሊደርሺፕን ማኔጅመንቱን የትኛውም አይነት ሆኖ ሆስፒታል ማኔጅመንት ሲስተም ሊሆን ይችላል። ሁለተኛውና ደግሞ የኛ በደንብ ትኩረት አቅጣጫችን ደግሞ የጤና ስርዓቶቹ ለምሳሌ አንድ ሰው እኔ ብታመም ወይ በጸሎት ብትታመምና ጋምቤላ ሄዳ ታክማ ብትመጣ እኔ ደግሞ አዲስ አበባ ብታክም በሌላ ጊዜ እኔ ጋምቤላ ብሄድ እሷ ደግሞ በሌላ ጊዜ አዲስ አበባ ብትመጣ ዜሮ ፋይንዲንግ ነው ሁልጊዜ ምን ጀምረው ማለት ስምሽ ማን ነው ብለን ነው ምን ጀምረው። ስለዚህ እነዚህ አይነት የጤና ስርዓቶችን ከማዘመንና ሊንክ ከማድረግ አንድ ሰው ጋምቤላ የሚታመም አዲስ አበባ የሚታመም ሁልጊዜ ሜዲካል ሪከርዶቹ የተጻፉ እንዲሆን ከማድረግ አኳያ የሚሰራው የሄልዝ ዲጂታላይዜሽን እና ሄልዝ ሊተሬሲውን ማዘመን ሌላ ጉዳይ ነው። ስለዚህ ሁለቱ ነገሮች ተለይተው እንግዲህ የማኔጅመንት ሲስተም በሌላም ተቋማት ስለሚሰራ እናቆየውና ዛሬ የዲጂታል ሄልዝ ኢኖቬሽን ኤንድ ዴቨሎፕመንቱ ላይ ቆይታ ብናደርግበት አያይዘ ከበጸሎት ጥያቄ ጋር ምላሽ ብትሰጥ። በጸሎት ያነሳችው ጥያቄ ያው አንድ ተቋም የራሱን አሰራር ዲጂታይዝ ከማድረግ አንፃር ሊከተላቸው ከሚገቡ አሰራሮች አንዱ ነው። ሀሪም በዛ ልክ የዳታ ሳይንስ ዲፓርትመንት አለው ራሱን የቻለ ትልቅ የዳታ ሳይንስ በእውቀት አስተዳደር ስር
የሚመራ አለው። አህሪ አሁን በወረቀት የሚሰበስበው መረጃ የለውም። አብዛኛውን በእንደዚሁ ሬድ ካፕ ኮቦ ሲስተሞች አሉ የሚሰበስብበት የራሱን። ከትንታኔ አንጻርም ዳታ ሳይንስ ስልጠና ኢቭን ከሌላ ሀገራት አፍሪካ ሀገራት ለሚመጡ እንኳን ስልጠና ይሰጣል። ያን ካፓሲቲ ወይም ብቃት ለራሱ ገንብቷል። ዲጂታል አሁን የተባለው ላይ ግን እኛ በኢኖቬሽን እና በሪሰርች ከመደገፍ ውጪ የሆስፒታል ማኔጅመንት ሲስተሞችን ራሱን የቻለ የዲጂታል ሄልዝ ዲፓርትመንት በጤና ሚኒስቴር ሌቭል ስላለ እና እየሰሩበትም ስለሆነ ምንድነው የምናደርገው? እኛም የምንደግፋቸው ኢኖቬሽኖች ከጤና ስርዓት መረጃ የያዝ ጋር የሚገናኙ ፈጠራ ስራዎች ከነሱ ጋር የምናበቡ እንዲሆኑ አገሪቷ ጤና ሚኒስቴር እየሞከራቸው ያሉ በየሆስፒታሎቹ አሰራጭቶ እየሰራበት ያለው ኤሌክትሮኒክ ሜዲካል ሪከርዲንግ ሲስተም የሚባለው ጋር ኢንተርኦፐሬብል ወይም ተነባቢ መሆናቸውን የሚናበቡ መሆናቸውን ማረጋገጥ ትልቁ ስራችን ነው። ይዞ ሲመጡ እንደዚህ ሜክ ሹር እንደዚህ ይሄ ነገር ከዚህኛው ጋር ለምሳሌ ቅድም ያልኩት ዲጂታል ፓርቶግራፍ አንድ ሰው ሐኪም እዚህ ጋር ኢኤምአርን እየተጠቀመ በታብሌቱ ላይ ያቺን ፓርቶግራፍ ደግሞ ለብቻ ከፍቶ የሚያይ ከሆነ ሌላ በርድን ነው ስራ ነው የሚጨምርበት፣ ከወረቀቱ ማይሻል ይሆናል። ስለዚህ ጎን ለጎን ታካሚዋ ታሪኳን ሲወስድ አካል ምርመራ ሲያደርግ አብሮ ጎን ለጎን የሚከፍተው መሆን አለበት ፓርቶግራፉ። ይሄን እናረጋግጣለን። ሲመጡ የኢኖቬሽን ሀሳቦች ሲመጡ ደግሞ የሀገራዊ ፍላጎት ጋር መሆኑን ቅድም እንዳልኳችሁ እኛ ለይተናል። ለምሳሌ የሀገራዊ ፍላጎት ብለን የለየነው የጨቅላ ህጻናት ሞትን የሚቀንሱ እናቶችን ሞት የሚቀንሱ የጨቅላ ህጻናትና እናቶችን ጤና የሚያሻሽሉ የህጻናትን ጤንነት የሚያሻሽሉ የስርዓተ ምግብ ኒውትሪሽን የምንለውን ማሻሻል የሚችሉ የአርብቶ አደር አካባቢዎች ከፍትሃዊ የጤና አገልግሎት ተደራሽነት አንጻር ራቅ ያለ ቦታ የሚኖሩና ተንቀሳቃሽ ማህበረሰብ ስለሆኑ እነሱን ፍላጎት በፈጠራ እንዴት አድርገን ነው የምናሻሽለው? አድማጭ ተመልካቾቻችን ቆይታ እያደረጋችሁ ያላችሁት እያደመጣችሁ የምትገኙት የጤና ገጽ ፖድካስት ነው። የጤና ገጽ ፖድካስትን ሰምታችሁ ጤናችሁን ጠብቁ፣ ደግሞ የጤና መረጃዎችን አግኙ ብሎ አጋር የሆነን የአርማወር ሃንሰን ሪሰርች ኢንስቲትዩት ነው። አርማወር ሃንሰን ሪሰርች ኢንስቲትዩት የተለያዩ ጥናትና ምርምሮችን በማድረግ በተለይ ዘመናዊ የሕክምና ሂደቶች በኢትዮጵያ ውስጥ ጠንካራ እንዲሆኑ ከባህላዊ ወደ ዘመናዊ የማምጣት ስራዎችን በመስራት በዓለም አቀፍ ጆርናሎች በማሳተም እንደዚሁም በሀገር ውስጥ ያሉ የፒኤችዲ እና የማስተርስ ተማሪዎችን በማስተማርም ትልቅ አስተዋጽኦ እያደረገ የሚገኝ አንጋፋ ተቋም ነው። በተለይ ደግሞ በሽታዎችን ከመከላከል አኳያ እንደ ሀገር ልንከተላቸው የሚገቡ መመሪያዎችና ደንቦችን ከማውጣትና ከማሳደግ አኳያ በጥናትና ምርምር ችግሮችን በመለየት እየሰራ የሚገኝ ተቋም ነው። ይህንን ተቋም እንግዲህ አጋር ሆኑን አብሮን ቆይታ ስላደረገ እጅግ አድርገን እናመሰግናለን። እንቀጥላለን ዶክተር። አሁን ደግሞ የጸረ ተዋሲያን ብግርነት ወይም አንቲማይክሮቢያል ሬዚስታንስ የምንለው አለ። እሱን እንዴት መቋቋም እንችላለን? እነዚህ 6 ኤንሲዲ የምንለው ወይም ተላላፊ ያልሆኑ በሽታዎች አሁን ትኩረታችን ተላላፊ ላይ ሆኖ ያለ ግን አብዛኛውን ሰው እየገደለ ያለው አሁን ተላላፊ ያልሆነ በሽታ ነው። አህሪ ተላላፊ ያልሆነ በሽታ ላይ አንድ ዲፓርትመንት አለው ራሱን ችሎ የሚመራመር። እዛ ላይ ኢኖቬሽን ቢመጣ ቅድም የራስ አገዝ የስኳር በሽታ ራስን አግዞ ማከም ኤንሲዲ ላይ ትልቅ ኢምፓክት የሚፈጥር ነው። ሶ የኛ ዲጂታል ሄልዝ ላይ የሚኖረን ሚና ምንድነው? ማልማቱ ማገዝ፣ ቁጥጥሩ ማገዝ፣ ደረጃው ጠብቆ የለማ መሆኑን የበቃ መሆኑን ማረጋገጥ፣ ካሉት ነባራዊ የጤና መረጃ ስርዓት የምንሰበስብባቸው የተለያዩ ቴክኖሎጂዎች ጋር ደግሞ የምናበብ መሆኑን ማረጋገጥ እና ማገዝ። ቴክኒካል ወርኪንግ ግሩፕ ሲኖር በጤና ሚኒስቴር ደረጃ የኢምፕሊሜንቴሽን የትግበራውን ሂደትም ደግሞ ማገዝ ላይ ነው አህሪ የሚሳተፈው። ቀደም ሲል እንዳሉት የስኳር በሽታ ለመመርመር የሚያግዙ በራሳቸው ታካሚዎች ራሳቸውን ለማከም በተወሰነ መንገድ ለማከም የሚችሉባቸው የፈጠራ እንትኖች የምርምር ውጤቶች መሰራታቸውን ነገሩንና ሌሎችንም እስቲ መጥቀስ የምንችላቸው ካሉ በተለይ አሁን ላይ ባለው ከካንሰር ጋር በተያያዘ በጣም በየቦታው
ብዙ ኬዞችን እንሰማለን አዳዲስ ኬዞችን ማህበረሰቡ ጋር ተላላፊ በሆኑም እንደዚሁ በዛው ልክ የተለያዩ በሽታዎችን እንሰማለን ሰው ጋር ያለውንና ከዚህ አንፃር ያሉ ነገሮች አዳዲስ ነገሮች ካሉ የሚያነሱልን የሚጠቅሱልን ቅድም ብዙ አንዳንዶቹን ነግቻቸዋለሁ አሁን ከካንሰር ጋር የቆዳ ካንሰርን በቀላሉ መለየት ሪሞት ወይም ራቅ ያለ ቦታ ያለ ሰው ካሜራው ብቻ ኦን በማድረግ ሩቅ ያለውን ሐኪም ቴሌሜዲሲን የምንለውን የሚያግዝ ራሱ የሚሰራ ሰው የሚያግዝ ጥራት ያለው ካሜራ ካለና ያንን ቆዳ ላይ ያለው ነገር ሩቅ ላለው ሐኪም ቢያሳይ ሐኪሙ በቅርበት እንዳለ ዲያግኖዝ ማድረግ ወይ መለየት የሚያስችል አለ። የካንሰር ምርምር ላይም ትልልቅ ስራዎች እየተሰሩ ነው ያለው በአርመር ሃንሰን የምርምር ኢንስቲትዩት። ምክንያቱም የካንሰር ተላላፊና ተላላፊ ያልሆኑ በሽታዎች ምርምር ራሱን የቻለ ዲቪዥን አለው። ለማዘመን የተደራሽነቱን ለማዘመን በተለይ መለየት ላይ ህክምናውን እንግዲህ ህክምናው ላይም እየተሰራ ነው። ምን አይነት መድኃኒቶች ለህክምና ቢመጡ የተሻሉ ነው ወይ ደግሞ አጁቫንት የምንለው አብሮ ከሌላው ጋር አብሮ ቢሰጥ የህክምናውን ውጤታማነት የሚያሻሽሉ ምርምሮች አሉ። በዋናነት ግን አርመር ሃንሰን በካንሰር ላይ ለምሳሌ የጉሮሮ ካንሰር የተወሰኑ የሚለዩ ቦታዎች አሉ በጂኦግራፊ ወደ ምስራቅ ኢትዮጵያ አርሲ ባሌ አካባቢ ላይ ይበዛል የሚል ኤፒዲሞሎጂ የምንለው አለ። በቁጥር ማገናኘት የካንሰር የጉሮሮ ካንሰር ታማሚዎች ሲመጡ ከየት ነው በብዛት የሚል ነው። ለምንድን ነው ይሄ የተፈጠረው? ስለዚህ ምንድን ነው አብሮ የሚገናኘው የሚለውን እያጠኑ ነው የአሃሪ ተመራማሪዎች። የስፔሲፊክ የተለየ ነገር እዚህ አካባቢ ላይ እውነትም የሚበዛ ከሆነና እዛ አካባቢ የሚደረጉ የተለያዩ ባህሪያት ያመጋገብ ወይም ካለ እሱን ነገር በማቆም ምናልባት እሱ ነገር ከካንሰር ማምጣት ጋር የሚገናኝ ከሆነ በመጠቆምና እሱን እንዲቆም በማድረግ መከላከል መቀነስ ስለሚቻል እንደዚህ አይነቶቹ ላይ እየተሰራ ነው። ሌሎቹ እንግዲህ ቅድም ያልኩት እኛ ሞር ኦፍ ፕሮዳክት ነው ማለት ምርት ልክ እንደ ልጆ እነዚህ ሁለቱ ፋብሪካ ማነው የራሳቸውን ማምረቻ አቋቁሞ በኢትዮጵያ ደረጃ ፍቃድ አግኝተው የወጡ የጤና ምርምር ፈጠራዎች ለምሳሌ ፌቶስኮፕ የምንለው አለ። እናቶችን ካረገዙ በኋላ የህፃኑን ልብ ምት የምናዳምጥበት ፒናርድ የምትባለው ነበረች። እንደዚህ ጆሮአችንን አድርገን ነው የምንሰማው። ብዙ ነገር ያስቸግራል። በእጅ ተይዛ ፕላስቲክ ወይም በእንጨት እሱን ዲጂታይዝ እያደረጉ ያለው ተመራማሪዎች ማነው ኢኖቬተርስ አሉ። ኦልሞስት እየጨረሱ ነው። በዲጂት ልክ እንደ ሰውን የምናዳምጥበት ስቴቶስኮፕ እዛው አድርገን የልጁን ልብ ምት የምንሰማበት ከሌሎቹ እንዲህ ገፍቶ ማየት ምን ማለት ሌሎች ድምጽ የእናት ልብ ጋር የሚያስቸግር ያን ሁሉ የሚያሻሽልልን ለይቶ ሊያሰማን የሚችል እየሰሩ ያሉ አሉ። የጡትና የማህፀን በር ጫፍ ካንሰርን ሊለይ የሚችል አርቲፊሻል ኢንተለጀንስ ተጠቅሞ ኢሜጆች እነዚህ የተከሰቱትን በማስተማር መለየት የሚያስችል ኢኖቬሽን እየተሰራ ነው ያለው እና ብዙ ናቸው። እንግዲህ ገፍቶ ሲወጡ የተለያዩ የሚገጥሟቸውን ተግዳሮቶች አልፎ ሲወጡ ልክ እንደ ፎቶቴራፒ እና ራዲያንት ወርመሩ ስታንዳርድ ትሪትመንት ጋይድላይን ነው። አሁን ስራውን አልቋል። የፓርቶግራፉ አልቋል። ወደ ስራ መግባት ነው። ልክ እንደነሱ ሲመረቁ ወደ ጤና ስርዓቱ ገብቶ ጤና ስርዓቱን ያሻሽላሉ። ከአልትራሳውንድ እና ከኤክስሬ ተሰብስቦም ደግሞ የጡት ካንሰር መለየት በአርቲፊሻል ኢንተለጀንስ ታግዞ ማለት ነው። እነዚህም እየተሰሩ ያሉ አልትራሳውንድን በላፕቶፕ ፕሮቡን ሰርቶ ይሄ የምንጎትተውን ትልቁን አልትራሳውንድ የሚያስቀርልን ቀለል ባለ መልኩ ስልክ ጋር አገናኝተን ላፕቶፕ ጋር አገናኝተን አልትራሳውንድ ማንሳት የምንችል ላይ እየሰሩ ያሉ አሉ። በጣም ብዙ ናቸው። በግራንድ ቻሌንጅ ስር እንኳን በአክቲቭ ስንት ናቸው ብለን እንኳን ብናይ ወደ 50 የሚጠጉ አክቲቭ የሆኑ እያገዝናቸው ያለ ነው አሉ። ይሄ ሁሉ ውጤታማ ይሆናል አይሆንም? ኢኖቬሽን ፈንድ ተደርጎ 10% በጣም ውጤታማ ከሆነ በጣም ጥሩ ነው። ምክንያቱም ሀሳቦች ይመጣሉ፣ የሚሰሩ ይመስላል። ስናቀናጅና ወደ ምስለ ምርት ስናመጣ ግን ላይሰሩ ይችላሉ እና ያንን ደግሞ መንግስት ካልተሸከመ የግሉ ብዙ ጊዜ የግል ሀሳቦች ላይ ኢንቨስት አያደርግም።
የትኛውንም ሀገር ከወሰዳችሁ ትልልቅ የሚባሉ እንደ ኢንተርኔት አይነት ትልልቅ ግኝቶች ዓለም ላይ የተገኙት በመንግስት ነው መጀመሪያ ፈንዴት የሚደረጉት። ከዛ በኋላ ነው ወደ ፕራይቬት ሄዶ እንደዚህ አይነት ትልቅ ኢምፓክት የሚያመጡና አብዛኛውን ሀሳብ ደረጃ ላይ ስለምንደግፋቸው ሀሳቡ ግን ምስለ ምርት ሆኖ ምስለ ምርቱ መስራቱን ስናረጋግጥ ወደ ትራንዚሽን ቱ ስኬል የሚለው ነው የምናግዛቸው። መልካም እንግዲህ እነዚህ ነገሮች በዚህ ደረጃ ካነሳን ወደ ሀገራችን ደግሞ እንመለስና በሀገራችን ኢትዮጵያ በአራቱም አቅጣጫ በተለያየ ማህበረሰብ ውስጥ በጣም ብዙ እውቀቶች አሉ። አንዳንዶቹ ስር ነድለው ሌሎቹ ቅጠል ላይ ቆርጠው እንደዚሁም ደግሞ በተለያየ ሁኔታ ባህላዊ ሕክምና በኢትዮጵያ ትልቅ ረጅም ታሪክ ያለው ነው። የአርማወር ሃንሰን ሪሰርች ኢንስቲትዩት ደግሞ የባህላዊ ሕክምናዎችን ወደ ዘመናዊ የሕክምና ስርዓት ውስጥ ማስገባት ብዙ ጅምሮች አሉ። በቅባት መልክ በሚቀባ በሚወሰድ በሚዋጥ መልክ ብዙ መድኃኒቶችን ፕሮዲውስ አድርጎ ማሳያ ላይ እንዳሉ ይታወቃሉ። እንግዲህ እነሱን አምርቶ ወደ ቀጣይ ሲስተም የሚቀጥለው የጤና ሚኒስቴር ድርሻ ቢሆንም የእኔ ጥያቄ ግን ከባህላዊ ሕክምና ወደ ዘመናዊ ከማምጣት አኳያ በኢኖቬሽን ጋር ተያይዞ ምን አይነት ስራዎች ይሰራሉ? አሁናዊው ሁኔታስ ዘመናዊውን የተላበሰ ባህላዊ የሕክምና ስርዓቶቻችን የሚያሳድግ በዚህም ኢትዮጵያን የሜዲካል ቱሪዝም መዳረሻ መድኃኒትን የምታስገባ ብቻ ሳትሆን መድኃኒትን ለሌሎችም ሀገራት የምትልክ እንድትሆን ከማድረግ አኳያ የአርማወር ሃንሰን ሪሰርች ኢንስቲትዩት ምን እየሰራ? ሌላው ትልቁ የአርማወር ሃንሰን ሪሰርች ኢንስቲትዩት ስራ ክፍል ባህላዊና ዘመናዊ መድኃኒት ምርምርና ልማት የስራ ክፍል ነው። ሰፊ የስራ ክፍል ነው። አሃሪ ቀደም ብሎ ከነበረው ማንዴት ወይም ተልእኮ በተጨማሪ 2015 ወይም 2023 በፈረንጆች እንደገና ሲቋቋም በደንብ ቁጥር 530 2015 ሲቋቋም ድሮ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ኢፒኤችአይ ስር የነበረው የባህላዊና ዘመናዊ መድኃኒት ሕክምናና ምርምርና ልማት እንዲሁም ደግሞ የክትባት መመርመሪያ መሳሪያዎችና ሕክምና እቃዎች ምርምር ዳይሬክቶሬቶች ሁለቱ ከዛ መጥቶ ወደ አርማወር ሃንሰን እንዲመጡ ተደርጓል። ከኢንዱስትሪ ሚኒስቴር ደግሞ የፋርማሲቲካል ኢንዱስትሪ ሰፖርት የሚሰጥ ሀገር ውስጥ ያሉ የፋርማሲቲካል ኢንዱስትሪ ምርቶች ጥራታቸውን የጠበቁ እንዲሆኑ የሚያግዝ እና ሊንክ የሚፈጥር አሃሪ በሚመራመራቸው ባህላዊና ዘመናዊ ምርምሮችን ደግሞ ከነሱ ጋር ከኢንዱስትሪ ጋር የሚያገናኝ የስራ ክፍል ሁለቱ ሌሎቹ ትልልቅ የስራ ክፍሎች ናቸው። ከባህላዊ ሕክምና አንጻር የተለያዩ የባህላዊ ሕክምና ምርቶች ሂደታቸውን እየጨረሱ እየተሰሩ ያሉ አሉ። ቅድም ያልኩት በፈጠራ ደረጃ የሚታገዙ አሉ። በአሃሪ በራሱ የበጀት ስርዓት ታግዞ የሚሰሩ አሉ። ትልቁ እስካሁን ድረስ እየወጡ ያሉት ጸረ ፈንገስ ለምሳሌ ሻምፖዎች ለፀጉር የሚሆኑ ለቆዳ ፈንገስ ሕክምና የሚሆኑ ኦልሞስት የሙከራ ደረጃ የደረሱ አሉ። የኢንሴክት ሪፔላንት የምንለው ወባ ትንኝ ቢምቢ ያስቸግራል ሰውን አይደለ? ከውጭ አምጥተን የምንቀባቸው አሉ። ወደ በተለይ አሁን ከሌላ ሀገር ሲመጡ ፈረንጆቹ ብዙ ጊዜ ይጠቀማሉ፣ እኛ ብዙም ባንጠቀም እንደዚህ አይነቶቹ ተቀምሞ መጨረሻ ደረጃ ላይ የደረሱ ያሉ አሉ። የተለያዩ ለግፊት ቀጥታ መድኃኒት ባይሆኑ ከግፊት መድኃኒት ጋር አጁቫንት የምንለው አብሮ የሚሄዱ እንደ ሻይ ሊጠጡ የሚችሉ እየተቀመሙ ያሉ አሉ። ለስኳር በሽታም እንደዛው አብሮ ከስኳር መድኃኒት ጋር ሕክምና ጋር አብሮ የሚሄዱ ከተለያዩ እጽዋት እየተቀመሙ ያሉ አሉ። እንግዲህ ምንድነው አሁን ዋናው አሃሪ በምርምር ደረጃ እነዚህን ዲስፕሌይ አድርገው ልታዩ ትችላላችሁ። ወደ ስራ ሊገቡ የሚችሉት ግን ሲመዘገቡ ነው። በኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የተቀመጠች ሚኒመም ስታንዳርድ ወይም ደረጃ ዝቅተኛ የሚባለው ደረጃ የተቀመጠውን አሟልቶ ሲመዘገቡ ነው። የምዝገባ ሂደቱ ግን አሃሪ አይደለም የሚያስመዘግበው። አመርታለሁ ብለው ይሄን ከአሃሪ ያደረሰውን ቴክኖሎጂ ያበቃውን ከዚህ በኋላ እኔ ወስጄ አመርታለሁ የሚል ተቋም መኖር አለበት። ያ ወስዶ ለኢኤፍዲኤ ካቀረበና ኢኤፍዲኤ ያንን ካሟላ በኋላ ፍቃድ ይሰጣል። ልክ ለቅድም ሁለቱ ልጆች ያልኳችሁ ማምረቻ ቦታ ካዘጋጁ የሚጠበቀው ሚኒመም ስታንዳርድ ካሟሉ በኋላ ነው ሁለቱ ማሽኖች
ማምረት ትችላላችሁ የሚል ፍቃድ ያገኙት። ስለዚህ ይሄን እንግዲህ የኤኮሲስተም እንለዋለን እኛ የምርምርም የፈጠራም ሲሆን ስነ ምህዳሩ አብሮ የሚሰሩ ቁልፍ ባለድርሻ አካላት አብሮ ተባብሮ የማይሰሩ ከሆነ አንድ እጅ ብቻውን ያጨበጭብ እንደሚባለው ሼልፍ ላይ መቆየት እድሉ ከፍተኛ ነው የሚሆነው። ስለዚህ አሁን አህሪ ቅድም ባልኩት ራሱን ትራንስፎርም በማድረግ ከፐብሊኬሽን ወደ ፕሮዳክት ምርትን ወደ ማምጣት ፐብሊኬሽን ተረፈ ምርት እንዲሆን ዋና ዓላማው ግን የምርምሩ ዋና ዓላማ ምርት ማውጣት እንዲሆን ያሳሰብ ለውጥ መጥቶ እየተሰራበት ባለው ሁኔታ እንዴት ነው እነዚህን ማስመዝገብ የሚቻለው? ደርሷል። የደረሱትን ራሱ አህሪ የሚያስመዘግብበትና ራሱ በትንሽ ደረጃም ቢሆን በምርምር ቦታዎቹም ቢሆን ሼልፍ ሰርቶ ማሳያ አድርጎ ሰዎች እንዲገዙ ማድረግ የሚችልበትን የቢዝነስ ፕሮሴስ የሪሰርች ኮመርሻላይዜሽን ወይም ምርምርን ወደ ንግድ መቀየር ስራዎች እየተሰሩ ነው ያሉት። ብዙዎቹ አሁን ባለው ሁኔታ ጥሩ ደረጃ ላይ የፎርሙሌሽን ደረጃ ሙከራ ሰው ላይ መሞከር ሌሎች የፕሪክሊኒካል በምንለው ደረጃ ማለፍ አይጦች ላይ መሞከር ደረጃዎችን ያለፉ ናቸው። ግን ወደ ህብረተሰቡ ለመምጣት እንግዲህ ቅድም ያልኳቸው ሂደቶች እየተካሄዱ ነው። ብዙ ተቋሙ እየሰራቸው ያሉ ነገሮችን የምርምር ውጤቶችን አነሳንና እነዚህ ሁሉ ተደምረው አሁን ዋና ሀሳባችን ለሀገር የጤና ዘርፍ ምን አስተዋጽኦ ያደርጋሉ የሚለው ነውና ጠቅለል አድርገን ስናነሳው በተለይ እንደ ሀገር እንደ ኢትዮጵያ የጤና ሉዓላዊነትን ከማስጠበቅ አንጻር ምን አስተዋጽኦ ይኖራቸዋል ብለን ማንሳት እንችላለን? በተቋሙ የሚሰሩ የምርምር ስራዎች በአጠቃላይ ዋና ዓላማው እንግዲህ ይሄ ነው። ባለፈው ሲመረቅ የአህሪ አዲሱ የምርምር ኮምፕሌክስም አንዱ የተሰጠው በክቡር ጠቅላይ ሚኒስትራችንም በክብርት የጤና ሚኒስቴር ዶክተር መቅደስም ሲነሱ የነበሩት ይሄ ነው። የጤና ሉዓላዊነት ወይም ናሽናል የሄልዝ ሶቨርኒቲ የሚባለው ወይም ሄልዝ ሴኪዩሪቲ በኮቪድ ጊዜ የሚያየናቸው ነገሮች ስለነበሩ ልክ እንደ መጠለያ እንደ ልብስ መድኃኒትም አንዱ መሰረታዊ ፍላጎት እንደሆነ ነው ክቡር ጠቅላይ ሚኒስትራችንም ሲያነሱ የነበረው። ስለዚህ አህሪ አንዱ ከነዚህ የጤና ሉዓላዊነት ላይ ኮንትሪቢዩት ከሚያደርጉት ወይም ከሚያዋጡት አካላት አንዱ ትልቁ ሚና የሚይዘው አህሪ ነው። ሌሎቹም የምርምር ተቋማት አሉን በሀገር ደረጃና በተለይ ይሄ ባህላዊና ዘመናዊ ሕክምና ምርምሩ ከባህል ሕክምና አዋቂዎች ጋር በመሆን የነሱን አቅም በመገንባት ከነሱ ጋር ሆኖ የባህል የመድኃኒት ግብአት የሚሆኑ እጽዋቶችን መለየት አህሪ የራሱ ቦታኒክ ጋርደን አለው። አሁን ይሄን ደግሞ ወደ ዘመናዊ ማምጣት የፋርማሲቲካል አክቲቭ ፋርማሲቲካል ኢንግሪዲየንት ወይም ኤፒአይ የሚባሉ አሉ። አንድ መድኃኒት ለምሳሌ ፓራሴታሞልን ብትወስዱ ለራስ ምታት የሚወሰደው አብዛኛው የምናየው ነገር ዝም ብሎ እንትን ነው። ውስጧ ያለችው ዋናዋ ያቺ ህመም የምታሳግዘው በጣም ጥቂት ፓርት ናት የዛ መድኃኒት። ይሄ ነው አክቲቭ እሱ ላይ ምርምሮች እየተካሄዱ ነው። በአርሞር ሃምሰን ናሽናል አገራዊ ፍኖተ ካርታም በቅርቡ ጸድቋል፣ እየተሰራበት ነው ያለው። እሱም በማድረግ ከውጭ ሀገር የምናመጣውን ማንኛውም መድኃኒት ግብአት አሁን ኢትዮጵያ ውስጥ ግብአት ነው ኢትዮጵያ ውስጥ የሚመረቱ እንኳን ቢሆኑ መድኃኒቶቹ ይሄ ግብአት ከውጭ ነው የሚመጣው። ምናልባት እዚሁ ላይ በዚሁ ኋላ ላይ እንዳልመልስ ክቡር ጠቅላይ ሚኒስትሩ መጋቢት ወር ላይ አርሞር ሃምሰን ሪሰርች ኢንስቲትዩትን ባስመረቁበት ጊዜ 4 ሀሳቦችን አነሱ። አንደኛው የመድኃኒት ሉዓላዊነት ነው። ሁለተኛው የቫክሲን ወይም የክትባት ሉዓላዊነት መጠበቅ ነው። ሶስተኛው የምግብ ሉዓላዊነት እና አራተኛው የልብስ ብለው ያስቀመጡት ነው። እንግዲህ አንዳንድ ርዕዮች ደግሞ ከከፍተኛ ሀገር መሪዎች ይቀዳሉ። ለተቋሙም ቀጣይ የስራ አቅጣጫ የሰጡበት መልእክትም ጭምር ነው። ከዚህ ጋር ተያይዞ አሁን እያነሳን ያለ ነው። በተለይ ደግሞ አሁን በጸሎትም ስታነሳ እንደ ተቋም እንደ ሀገር ይሄን ነገር አስተሳስሮ መሄድ የተቋሙ ዋና ተልዕኮ ከመሆኑ ጋር ተያይዞ ኢኖቬሽን አሁን በተጠቀሱት በጠቅላይ ሚኒስትራችን ስፒች ውስጥ ሊሆን ይችላል፣ ተቋሙ በተሰጠው አዋጅ መሰረትም ሊሆን ይችላል።
ኢኖቬሽን ዲጂታላይዜሽን እንዴት ተግባራዊ እያደረገው ነው የሚሉትን ነገሮች ፕራክቲካሊ ከማሳያዎች ጋር ስናነሳ ቆየን። የኔ ጥያቄ ግን አሁን ላይ ሆነን አጀንዳ 2030 ለማሳካት ምን ያህል እየተንቀሳቀስን ነው የሚለው ደግሞ የሀሳባችን መቋጫም እየደረሰ ስለሆነ ሰዓቱ ወደዛ እየጠቀለልን ብንሄድ ከአጀንዳ 2030 ጋር አያይዘን ከዲጂታላይዜሽን ከኢኖቬሽን ጋር አያይዘን ብናነሳ አሁን አንዱ ሉዓላዊነት እንግዲህ የምግብ የመድኃኒት ግብአት የሚሆኑ መድኃኒቱ ሀገር ውስጥ መመረቱ ጥሩ ነው። በሀገር ልጅ ከውጭ የሚመጡ ብዙ ነገሮችን ያስቀራል። ግን ያቺ ዋናዋ ኢንግሪዲየንት የምትባለው ከውጭ የምትመጣ ከሆነ ስቲል ያቺ ስትቀር ፋብሪካው ማምረቱን ያቆማል። እሱ ላይ እየተሰራ ነው። አርሞር ሃንሰን ፊት አውራሪ ሆነው እዛ ላይ እየሰራ ነው ያለው። ሌላው እንግዲህ የፋብሪካዎችን ሀገር ውስጥ ያሉትን የፋርማሲውቲካል ኢንዱስትሪ የሚባሉትን ጥራቱን የጠበቀ የትኛውም ዓለም ላይ ተቀባይነት ያለው መድኃኒት እንዲያመርቱ ጂኤምፒ ምን እንላለን ጉድ ማኑፋክቸሪንግ ኮምፕላያንስ የሚባል አለ ወይም ፕራክቲስ እሱን እንዲያሟሉ አሃሪ የፋርማሲውቲካል ሰፖርት ዊንጉ ትልቅ ስራ እየሰራ ነው ያለው። ብቃታቸውን በማሻሻል ደረጃውን እንዲጠብቁ በየጊዜው አቅማቸውን በመገንባት እየሰራ ነው ያለው። ቫክሲን ነው ሌላው ክትባት ነው ትልቁ ለጤና ሉዓላዊነት ግብዓት የሚሆነው። እሱ ላይም ደግሞ ራሱን የቻለ የስራ ክፍል አለ። አሃሪ ባነሳ እንግዲህ ፊት አውራሪ ሆኖ ባነሳው ሀሳብ ነው ሺልድ ቫክስ የሚባል በኢትዮጵያ ፋርማ ግሩፕ ኢትዮጵያን ኢንቨስትመንት ሆልዲንግ ግሩፕ ውስጥ አንድ አካል ሆኖ አሁን አሃሪ ተመራማሪዎችም የሚተሳተፉበት የሚያግዙ ሀሳቡንም ከማመንጨትና አብሮ ከመስራት ከጤና ሚኒስቴር ጋር የተሳተፉበት አሁን መሬት ቁፋሮ ጀምሮ እየተሰራ ነው ያለው። በቅድሚያ ለሀገሪቱ አስፈላጊ የሆኑትን በመጀመር ቀስ እያለ ግን ወደፊት ወደ ሀገሪቱ እየገቡ ያሉ ሌሎችንም ክትባቶች ሊተካ የሚችል ፋብሪካ ሆኖ ነው እየተገነባ ያለው። በእነዚህ መልኩ እንግዲህ ጠቅላይ ሚኒስትሩ ከመጡ በኋላ ቅድም እንዳልከው ግብዓት የሚሆኑ ሀሳቦች ብዙ ነበሩ። ቅድም ፍሮም ሼልፍ ቱ ጋይድላይን ፍሮም ሼልፍ ቱ ፖሊሲ ምርምርን ለጆርናሎች ብቻ ማሳተም ሳይሆን ምርምርን ለጤና ሚኒስቴር ግብአት ማሳተም 10 ፔጅ ለጆርናል ካሳተም ነው 2 ፔጅ 2 ገጽ ፖሊሲ ግብአት የሚባለውን ፖሊሲ ብሪፍ የምንለውን ወይም ኢሹ ብሪፍ የምንለውን 2 ፔጅ ደግሞ ለጤና ፖሊሲ ግብአት በሚሆን መልኩ ጽፈን ለጤና ሚኒስቴር ብናቀርብ ምናልባት ከጆርናሉ የበለጠ ትልቅ ተጽዕኖ ሊፈጥር የሚችል የዚህ 2 ፔጁ ለጤና ሚኒስቴር የሰጠ ነው ስለሚሆን ይሄ የማይንድ ሴት ሺፍት እየመጣ ነው ያለው። ሁሉም አሃሪ ይሄን ለማድረግ ደግሞ ተመራማሪዎችን ከታች እስከ ሊድ የሚባሉ ተመራማሪ ድረስ ከኢዲአይ ኢንቨስትመንት ኢትዮጵያን ኢንተርፕሬነርሺፕ ዴቨሎፕመንት ማዕከል የሚባለው ኢንተርፕሬነርሺፕ ዴቨሎፕመንት ኢንስቲትዩት ጋር በመሆን የስራ ይሄ ኢንተርፕሬነርሺፕ ወይም የስራ ፈጠራ ስራ ላይ እሴት መጨመር ቫልዩ አዲሽን የምንለውን ማይንድ ሴት እንዲቀየር ማለት ነው። ይሄ ፐብሊኬሽን ነው ሰው በብዛት የሚያስቡ ነው። ፐብሊኬሽን ጥሩ ነው፣ እሱ ተረፈ ምርት መሆን አለበት። ዋናው ፕሮዳክት ላይ ሀሳብ እንዲሆን የሚለውንና ይሄ ሪዞኔት እንዲያደርግ አራቱ የምግብ ሉዓላዊነት ምግብ ላይም አርሞራን ይሰራል። ባይዘዌ ምግብ ላይም ኒውትሪሲቲካል የሚባል ዲፓርትመንት አለ። ምግብን ፎርቲፊኬሽን አለ። በተለይ ለምሳሌ ምግብ ንጥረ ነገሮችን ከምግብ ጋር በመቀላቀል በሽታ እንዲከላከሉ እንዲያደርግ ተደርጎ ምርምር እየተደረገ ነው ያለው። እሱ ላይም ኢምፓክት አለው በሰፊው ምግብን ማምረት ሳይሆን ምግብን ደግሞ የንጥረ ምግብ ኮንተንቱ ወይም ይዘቱ እንዲበዛ ለማድረግ ምርምሮች አሉ አርሞር ሃንሰን የሚሰራው። በዚህ መልኩ የጤና ሉዓላዊነት ላይም ጤና ወረርሽኝን በመከላከል ቀድሞ በመተንበይ ስራዎች እየሰራ ነው። ወረርሽኝ ሲመጣ ማርበርግ ቫይረስ ሲመጣ ለምሳሌ ቀድሞ ክትባት ሙከራውን ወደ መምራት የገባው አርሞር ሃንሰን ነው። ከሚመለከታቸው ክፍሎች ጋር በመሆን በፊት አውራሪነት የመራው አርሞር ሃንሰን ነው። ኮቪድ ጊዜም እንደዛው ተሳትፎ ትልቅ ነበረ። አሁን ሲደርስ ብቻ እሳት ማጥፋት ሳይሆን ግን ቀድሞ በመተንበይ የመረጃ ማስረጃ ግብዓት በመስጠት ዝግጅትንም በማጠናከር ደግሞ ኤፒዴሚክ ፕሪፔርድነስ የሚባለው ላይም እየሰራ ነው።
እንደማጠቃለያ ተቋሙ እየሰራቸው ያሉትን ስራዎች አነሳን እና ጠቅለል ባለ መልኩም ደግሞ ለሀገር ያለውን ማስተዋጽኦ በተወሰነ መልኩ አነሳን እና ወደፊት ግን በሚቀጥሉት 5 እና 10 አመታት ውስጥ አርማወር ሃንሰን ኢንስቲትዩት በተለይ ደግሞ የተመራማሪዎችን እና የጤና ባለሙያዎችን አቅም ብቃት ከማጎልበት አንፃር ምን ለመስራት ታስቧል የሚለውን እናንሳና እናጠቃል። እንግዲህ ተመራማሪዎች የፈለገ ቴክኖሎጂ ቢኖር የፈለገ ስቴት ኦፍ ዘ አርት የምንለው ጊዜው ወቅቱን የዋጀ የላቦራቶሪ እቃ ቢኖር ባለሙያ ካልበቃ ውጤቱ ጥሩ ላይሆን ይችላል። እዚህ ላይም ትልቅ ትኩረት ሰጥቶ ነው የሚሰራው አርማወር ሃንሰን ሪሰርች ኢንስቲትዩት። በተለይ የራሱን ብቻ ሳይሆን የሀገራዊ የጤና ምርምርን አቅም እንዲገነባ ከ6ቱ ከተሰጡት ተልእኮች አንዱ ይሄ ነው። ሀገራዊ የጤና ምርምር የሰው ኃይል አቅም ግንባታ ላይ ትልቅ ሚና አለው። በአመት ውስጥ እንግዲህ እስከ 100 የሚደርሱ አንድ ጊዜ አሁን ሄዳችሁ አርማወር ሃንሰን ያለውን ብታዩ እስከ 100 የሚደርሱ የሁለተኛ ደረጃ እና ሶስተኛ ደረጃ ትምህርታቸውን የሚማሩ ተማሪዎች አሉ። የአርማወር ሃንሰንን ሪሶርስ ወይም ሀብት ተጠቅመው ምክንያቱም ዩኒቨርሲቲዎች ብዙ ጊዜ የዛ ደረጃ የሀብት ብቃት ላይ ኖራቸው ይችላል። ላቦራቶሪዎቻቸው በዛ ደረጃ ላይ ደራጁ ይችላሉ። ስለዚህ አብዛኛው በተለይ ባዮሜዲካል ሪሰርች ላይ የሚሰሩ የሕክምና ባዮሜዲካል ሌቭል ከሰው ናሙና ተወስዶ ናሙናው ተመርምሮ የሚሰሩ ምርምሮች ላይ ፒኤችዲ የሚሰሩ ሰዎች በጣም ቻሌንጅ ይደረጋሉ ሌሎች ዩኒቨርሲቲዎች ላይ። ስለዚህ ከዩኒቨርሲቲዎች ጋር ባለው መግባባት ተማሪዎቹ እዚህ አርማወር ሃንሰን አታች ያደጉና በብዛት ምርምራቸውን ጨርሶ የሚመረቁት እዛ ነው። የራሱን ደግሞ ውጭ ሀገር በተለያዩ ተቋማት ጋር ባለው ግንኙነት በመላክ ረጅም ጊዜ ትሬኒንግ እንዲወስዱ በማድረግ ከሌሎች ተቋማት ጋር ባለው መግባባት እንደዚሁ እነዛን ከፍተኛ ብቃት ያላቸውን የውጭ ተመራማሪዎችን ደግሞ ሀገር ውስጥ በማምጣት በቦታው ላይ እንዲማሩ እንዲያሰለጥኗቸው በማድረግ በተለይ ይሄ አዲሱ ኮምፕሌክስ ከተገነባ በኋላ ስልጠናው ላይም በደንብ ኢንቨስት እያደረገ ነው። በከፍተኛ ሁኔታ ኢንቨስት እያደረገ ነው። ሌሎች ሀገራትም ደግሞ ፍላጎቶች እየመጡ ቦታ ላይም ደግሞ እያመጣ ምክንያቱም አዳዲስ መሳሪያዎች ስለሆኑ እነሱን እንዴት ነው ኦፕሬት የሚደረጉት እንዴት ይሰራባቸዋል የሚለው ላይም ስልጠና የተሰጣቸው ነው። እንግዲህ ስልጠና ያው አንድ ጊዜ ከወሰድንና ከበቃን በኋላ እንደገና ደግሞ ኦብሶሌት የሚሆን ወይም የሚታለፍበት ስለሚኖር ኮንቲኒየስ የሆነ ነው መሆን ያለበት ተከታታይነት ያለው። ለዚህ ደግሞ የራሱን የቻለ የምርምር ስልጠና ዳይሬክቶሬት አለ ራሱን የቻለ ምርምር ስልጠና ላይ ብቻ የሚሰራ። ስለዚህ በምርምር ስልጠና ሞጁሎችን ያዘጋጃል። ኮንቲኒየስ ፕሮፌሽናል ዴቨሎፕመንት የምንለውን ተከታታይነት ያለው የሙያ እድገት ሊያገኙበት የሚችሉ እሱን አክሬዲት በማስደረግ እውቅና እንዲያገኝ በማድረግ ለአህሪት ብቻ ሳይሆን ከሌላ ተቋማት ለሚመጡም ስልጠና እየሰጠ ሌሎች ሀገራትም እንደዚህ አይነት ስልጠና ሀገር ውስጥ የበሌሉት ደግሞ እየፈለገ ሊንክ እያደረገ እያሰለጠነ ነው ያለው ማለት ነው። ሶ ትልቅ ትኩረት አለ እዚህ ላይ። መልካም እጅግ አድርገን ነው እንግዲህ የምናመሰግነው ዶክተር ፍቃዱ እዚህ ድረስ መጥተህ ይህን የመሰለ ሀሳብ አንሳም። በዛሬ ሀሳባችን በተለይ በኢትዮጵያ የጤና ስርዓት ውስጥ የአርማወር ሃንሰን ሪሰርች ኢንስቲትዩት በጥናትና ምርምር ላይ የተመሰረቱ ውሳኔዎች በምንሰጥበት ሰዓት ደግሞ በመረጃ ላይ የተመሰረተ እንዲሆን ከማድረግ አኳያ የተሰሩ ስራዎችን አነሳን። በቀጣይም ደግሞ ሊሰሩ የሚገባቸው ሀሳቦች ላይ ውይይት አደረግን። እንግዲህ የቀረ ነገር ከሌለ በዚህ እንጨርስ። በዚህ በጣም እናመሰግናለን። ተመልካቾቻችን እናንተንም እጅግ አድርገን እናመሰግናለን ስለተከታተላችሁን። በቆይታችን የሚጠቅሟችሁን ነገሮች አግኝታችሁበታል ብለን እናስባለን። በቀጣይ ሳምንት ደግሞ በሌላ የጤና ገጽ ጉዳይ ተመልሰን የምንገናኝ ይሆናል። ሰላም ቆዩ።